بسم الله الرحمن الرحيم ولمن خاف مقام ربه جنتان ولمن خاف لفرى سو مقام ربه جيتاو فيت مقومون جنتان ሁለት ጀነቶች አሉለት ولمن خاف مقام ربه የሚለው በሁለት መንገድ ነው የተተረጎመው አንደኛው አይ من خاف وقوفه بين يدي الله ማለት ነው አሁን እንዳሳለፍነው يوم القيامه ለሂሳብ አላህ ተባረከ ወተዓላ ፊት መቆሙን የፈራ እዚያ መውቂፍ ላይ በሚሆንበት ጊዜ ለሚመልሳቸው መልሶች ዝግጁ የሆነ ሰው ማለት ነው አንደኛው ማዕና لك سورة النازعات لا انداسالفنا وأما من خاف مقام ربه ونهى النفس عن الهوى فإن الجنة هي المأوى عندنا ولتن يوم معنا دقمو هاي من خاف قيام ربه عليه مالتنا أي الله تبارك وتعالى በሱ ላይ ተቆጣጣሪ ጠባቂ መሆኑን የፈራ የሚል ማዕና ያከሉታሉ አፈመን هو قائم على كل نفس بما كسبت እንዳለው ሁለቱም ማዕና ትክክለኛ ነው ስለዚህ አላህ እየተቆጣጠረው ስራውን ሁሉ እየተከታተለው እንደሆነ አውቆ አላህን የፈራ وكذلك يوم الحساب الله تبارك وتعالى في اللفتكم من አይነት መልስ አዘጋጅቻለሁ የሚል ስጋት በቀልቡ ያተረበት አላህን የታዘዘ ሰው له جنتان ለሱ ሁለት ጀነቶች አሉት ولمن خاف مقام ربه ጌታው ፊት ለፊት መቆምን ለፈራ جنتان ሁለት ጀነቶች አሉለት فبأي آلاء ربكما تكذبان كجيتاችሁ ጸጋዎች በየትኛው ታስተባብላላችሁ እነዚህ ጀነቶች አንዳንድ ዑለማዊ ዘንድ ጀነቱ للإنس وجنة للجن አንዱ ጀነት ከሰው ልጆች መልካም ለሰሩ ሌላኛው ደግሞ ከጅኖች መልካም ለሰሩት ነው ሌላኞቹ ዘንድ ደግሞ ጀነቱን لفعل الطاعات وجنة لترك المنكرات خير لمسرات الله لمتازز عند جنة كفن نجر بمرات وانجل بمتو دقمو للانيا هو الجنة بلو يترقوا متعلق الزيموج معاني وجه تستوتان فبأي آلاء ربكما تكذبان مالتو تلان إن داسا لفنو الله تبارك وتعالى ሙጅሪሞች በአላህ አንድነት ያላመኑና መልእክተኛውን ያልተከተሉ ሰዎች የሚያጋጥማቸው ቅጣት ምን እንደሆነ በዝርዝር ጠቅሷል ዛሬ ደግሞ በተቃራኒው ሙእሚኖች መልካም ሰሪዎች የሚያጋጥማቸውን ኸይር ነገር እየጠቀሰ ነው ይሄ ለእናንተ ከዋልኩላችሁ ጸጋዎች መካከል ትልቁ ነው ምክንያቱም መጥፎ ሰዎች የሚያጋጥማቸውን ቅጣት ስቃይ መጥቀሴ በዱንያ እንዲገሰጹ ያ ቅጣት እንዳይደርስባቸው መመከሪያ ይሆናቸዋል وكذلك የጀነትን ጸጋና መልካም ነገሯን የሚሹም በኸይር ስራ ላይ እንዲሽቀዳደሙ ያግዛቸዋል ይሄ ትልቅ ኒዕማ ነው ልታስተባብሉ አይገባም እያለ ነው ذواتا أفنان بالا كنزلوج مالتنا أفنان بمعنى أغصان أي صاحبتا أغصان بزو كرنشافوج بزو كنزلوج يالله أتشو ناتشو بزيج فل الجنة يميقنيو أتكلتوج عندنا دكمو أفنان الملون بمعنى ألوان يترقمو تال أي كفرافري وج بي أينتو يالله باتشي يهونو ተክሎችን ብሎ የተረጎሙታሉ አንዳንዶቹ ደግሞ እንደነ አጣ ኢብኑ አቢ ረባህ ረህመቱላሂ ዐለይሂ ሁለቱንም ቀውሎች በአንድ ላይ የተጠቀሙ አሉ አይ
ብዙ ቅርንጫፎችና ቀንዘሎች ያሏቸው ዛፎች በእነዚያ ቅርንጫፎች ላይ ደግሞ በየአይነቱ ፍራፍሬ ያለባቸው ተክሎች የሚገኙበት ማለት ነው። ዘዋታ አፍናን ባለ ብዙ ቀንዘሎች ፈቢአይ አላኢ ረቢኩማ ቱከዚባን ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ? ፊሂማ በእነሱ ውስጥ ዐይናኒ ተጅሪያን የሚፈሱ ምንጮች አሉባት። አይ በእነዚህ ሁለት ጀነቶች ውስጥ ዐይናኒ ሁለት ምንጮች አሉ። ተጅሪያኒ የሚፈሱ አይቋረጡም፣ አይደርቁም፣ የጀነት ሰዎችም አይከለከሉም። በል በብዛት የሚፈሱ ምንጮች አሉባት። ፊሂማ በውስጣቸውም ዐይናኒ ተጅሪያን ሁለት የሚፈሱ ምንጮች አሉባት። ፈቢአይ አላኢ ረቢኩማ ቱከዚባን ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ? ፊሂማ በውስጣቸው ሚን ኩሊ ፋኪሀቲን ከሁሉም ፍራፍሬ ዘውጃን ሁለት አይነት አለ። እርጥብና ደረቅ ማለት ነው። ወይም ደግሞ ተመሳሳይ ፍራፍሬ ሆኖ የሚኖረው ጣዕም የተለያየ የሆነ ማለት ነው። አንደኛውን በልተህ ሁለተኛውን ስትደግመው እንደ መጀመሪያው አይሆንም። የተለየ ደስ የሚል ጣዕም ያለው ፊሂማ በውስጣቸው ሚን ኩሊ ፋኪሀቲን ከሁሉም ፍራፍሬ ዘውጃን ሁለት አይነቶች አሉ። ፈቢአይ አላኢ ረቢኩማ ቱከዚባን ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ? ሙተኪኢና የተደገፉ ሆነው አይ እነዚህ አላህ ተባረከ ወተዓላ ሁለት ጀነቶችን ያዘጋጀላቸው እሱ ፊት መቆምን የፈሩት ሰዎች ዩነዓሙና ሙተኪኢን ዐላ ፉሩሽ የሚደላቸው የሚጣቀሙት የሚደሰቱት በምን መልኩ ነው? ሙተኪኢን ዐላ ፉሩሽን በፍራሾች ላይ የተደገፉ ሲሆኑ በጣኢኑሃ ሚን ኢስተብረቅን ውስጧ ከወፍራም ሐር የሆነ አልኢስተብረቅ ሁወ አዲባጁ ልገሊዝ ወፍራም ምቹ የሆነ ሐር ነው ኢስተብረቅ የሚባለው። በጣኢኑሃ የሚለው ከፊት ለፊቱ በተቃራኒው ያለው በውስጥ የምትለበሰው ልብስ ማለት ነው። وهذا ابن عباس رضي الله عنه እንደሚለው ውስጡን የነገራችሁ ውጩ እንዴት ነው ብላችሁ እንድታስተነትኑ ነው። ምክንያቱም አንድ ነገር የሚሰወረውና በአይን የማይታየው ውስጥ ክፍሉ ካማረ ውጫዊ ክፍሉ ላሸክ የበለጠ ነው የሚያምር የሚሆነው። لذلك سعيد بن جبير رحمة الله عليه ውስጧ እንዲህ ከሆነ ውጫ እንዴት ሊሆን ነው ብሎ በጠየቁት ጊዜ ምን አለ? هذا مما قال الله فيه فلا تعلم نفس ما أخفي لهم من قرة أعين جزاء بما كانوا يعملون الله ይሰሩት በነበሩት ምክንያት አላህ ከአይን ማረፊያ ለወዳጆቹ ለአማኞች የደበቀላቸውን ያስቀመጠላቸውን ነገር ነፍስ አታውቅም ብሎ ከገለጸው ነው። ውስጧን የሚነግረን ውጩ ያማረ የሰው ልጅ አእምሮ ሊደርስበት የማይችል ውብ መሆኑን ለመግለጽ ነው። ሙተኪኢነ ዐላ ፉሩሽን በፍራሾች ላይ የተደገፉ ሲሆኑ በጣኢኑሃ ሚን ኢስተብረቅ ውስጧ ከወፍራም ሐር የሆነ ወጀነል ጀነተይኒ የሁለቱ ጀነቶች ፍሬ ዳኒን ቅርብ ነው። ወጀና ቢመዕና ማ ዩጅተና ሚን አስቲማር ማለት ነው። ከፍራፍሬ የሚከተፍ ጀና ይባላል። ዳን ቢመዕና ቀሪብ ወተመሩ አልጀነተይን ቀሪብ ሊልቃኢሚ ወልቃዒድ ወልሙተኪ የጀነት ፍራፍሬ ለቆመውም ለተቀመጠውም ለተደገፈውም ለተኛውም ቅርብ ነው። መንጠራራት መልፋት ዛፍ መንጠላጠል አያስፈልግም። በል የጀነት ሰዎች ባሉበት ሁኔታ ዛፏ ተቀርብላቸዋለች፣ እንደፈለጉ ይወስዳሉ። ወጀነል ጀነተይኒ የሁለቱ ጀነቶች ፍራፍሬ ዳን ቅርብ ነው። ፈቢአይ አላኢ ረቢኩማ ቱከዚባን
ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ? ፊህና በእነሱም ውስጥ ቃሲራቱ ጠርፊ አይናቸውን የሰበሩ ሴቶች አሉ። አይ ዐላ አዝዋጅህም ማለት ነው። በባሎቻቸው ላይ አይናቸውን የሚሰብሩ ከነሱ አልፈው ሌላን የማይመለከቱና የማይመኙ ናቸው። በባሎቻቸው የረኩ የተደሰቱ ለነሱ አይን ከባሎቻቸው የበለጠ ምንም ነገር የሚያምር መስሎ የማይታያቸው ውብ የሆኑ ሴቶችም በእነዚህ ጀነቶች ውስጥ አሉ። ፊህና በእነሱም ውስጥ ቃሲራቱ ጠርፊ አይኖቻቸውን የሰበሩ አሉ። ለም የጥሚሱሁና ያልተገናኛቸው والطمس معناه إزالة البكارة دنقلنان ما صقدنا طمس مالا أي الجماع مع الإجماع ولكن كذا مستعار تدربو لما من يوم قلن ينت تكم لا يميولنا سلازي باخالفنا سراوة لاي عند تقدموا النزي يجنة سيتوج ድንግሎች ናቸው። ማንም ከዚያ በፊት የተገናኛቸው አይደሉም። ለም የጥሚሱሁና አልተገናኛቸውም፣ ድንግልናቸውን አልገረሰሰም እንደማለት ነው። ኢንሱን ሰው ቀብለሁም ከነሱ በፊት አይ ከባሎቻቸው በፊት ማለት ነው። ወላ ጃን ጋኔንም እነዚህ ባሎቻቸው ከነዚህ ሑር አልዒን ጋር ከመገናኘታቸው በፊት ሰውም ይሁን ጅን ከነሱ ጋር ግንኙነት አልፈጸመም፣ በድንግልነታቸው ላይ የቆዩ ናቸው። ፈቢአይ አላኢ ረቢኩማ ቱከዚባን ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ? ከአነሁነ ልያቁት ወልመርጃን እነሱ ልክ እንደ ያቁትና መርጃን ይመስላሉ። አይ ከልያቁቲ ፊ ሰፋኢህን ወልመርጃን ፊ በያድህን ጥራታቸው ንጽህናቸው እንደ ያቁት ነው፣ ንጣታቸው እንደ መርጃን ነው። ያቁት የምንለው በአማርኛ ምናልባት ሩቢ የምንለው ቀይ የከበረ ድንጋይ ነው። አመል መርጃን ዛጎል የሚባለው ተቸፍጎ ባህር ውስጥ የሚገኙ ናቸው ሁለቱም። እነዚህ የጀነት ሴቶች አላህ ተባረከ ወተዓላ በጣም አስውቦ አሳምሮ እንደ ያቁት የጠሩ እንደ መርጃን የነጹ አድርጎ ነው የፈጠራቸው። ፈቢአይ አላኢ ረቢኩማ ቱከዚባን ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ? ሀል ጀዛኡ ልኢሕሳኒ ኢላ ልኢሕሳን የመልካም ምንዳ መልካም እንጂ ይሆናልን? ወልእስትፍሃም ሁና ሊአነፊ ነው የመጣው ቢመዕና ማ ጀዛኡ ልኢሕሳኒ ኢላ ልኢሕሳን የመልካም ነገር ምንዳው መልካም እንጂ ሌላ አይደለም። ማ ጀዛኡ አልኢማን ወልዓመል ሳሊሕ ኢላ ልጀና ወሪድዋን ሚን አላህ ተባረከ ወተዓላ የእምነትና የመልካም ሥራ ምንዳው በዱንያ በአኺራ ጀነትንና የአላህን ተባረከ ወተዓላ ውዴታን ማግኘት እንጂ ሌላ አይደለም። ሀል ጀዛኡ ልኢሕሳኒ የመልካም ምንዳ ነውን? ኢላ ልኢሕሳን መልካም እንጂ። ፈቢአይ አላኢ ረቢኩማ ቱከዚባን ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ? ወሚን ዱኒሂማ ከነሱም በታች ጀነታኒ ሁለት ጀነቶች አሉ። እዚህ ላይ ዱኒሂማ የሚለው አዱን በሁለት ማዕና ነው የሚመጣው። አንደኛው ቢማዕና ገይር አይ ሌላ የሚል ማዕና ይዞ ይመጣል። ሌላኛው ደግሞ ትርጓሜው ዱን ቢማዕና አልአቀል ከዚያ ያነሰና ዝቅ ያለ ብሎ የሚል ማዕና ይዞ ይመጣል። ስለዚህ ዑለማዎች እዚህ ላይ ዱን የሚለው በገይር ነው የሚተረጎመው ወይስ ደግሞ ቢልቂላ ነው የሚተረጎመው በሚለው ኺላፍ አላቸው ጅምሁሮቹ። ወሚን ዱኒሂማ አይ ቢመዕና ፊ ደረጂ ወልፈድሊ ወልመርተባ ማለት ነው። በደረጃ በብልጫና
በከፍታ ዝቅ ያሉ የሚል ማዕናት ይዘውታል وهذا ከሰለፍም ከኸለፍም ጅምሁሮቹ የሄዱበት መንገድ ነው አንዳንዶቹ ደግሞ ቁርጡቢ ረህመቱላህ ዐለይሂ እንደመረጠው بمعنى غير የተረጎሙታል ዱን የሚለውን غير በሚለው ከተረጎምነው ማዕና ምን ይሆናል ለነዚህ ከላይ ላሳለፍናቸው አይ لمن خاف مقام ربه ከተሰጣቸው ሁለት ጀነት ሌላ እንደገና ተጨማሪ ሁለት ጀነት ይሰጣቸዋል ማለት ነው أما دون የሚለውን أقل في المرتبة والفضل والدرج ከተረጎምነው ከነዚያ ዝቅ ያለ ደረጃ የሚሰጣቸው አማኞችና መልካም ሰሪዎች ደግሞ ሌላ ሁለት ጀነት አላቸው የሚል ማዕና ይወስዳል ማለት ነው ስለዚህ የመጀመሪያው للمقربين ነው ከዚህ በኋላ ደግሞ የምንጠቅሳቸው ሁለት ጀነቶች لأصحاب اليمين ለቀኝ ጓዶች ከሙቀረቦች ዝቅ ያለ ደረጃ ላላቸው አማኞች ነው وهذا ابن كثير رحمة الله عليه ሰፋ አድርጎ እንደጠቀሰው አርጀህ የተሻለ ነው የሚሆነው ምክንያቱም እነዚህን የሁለተኞቹን ጀነቶች የሚገልጽባቸው አገላለጽ ከላይኛዎቹ ዝቅ ባለ ስለሆነ ነብያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉት ጀነታኒ من فضة آنيتهما وما فيهما وجنتان من ذهب آنيتهما وما فيهما وما بين القوم وبين أن ينظروا إلى ربهم إلا رداء الكبرياء على وجهه في جنة عدن ሁለት ጀነቶች ከብር የሆኑ እቃቸውም በውስጣቸው ያለ ነገር ሁሉ ከፊዳ ከብር ይሆናል ሌሎች ደግሞ ሁለት ጀነቶች አሉ እቃቸውም ሁሉ ነገራቸውም ከወርቅ የሆነ ስለዚህ ከወርቅ የሆኑት ሁለት ጀነቶች ለሙቀረቦች ነው ከብር የሆኑት ደግሞ ሁለት ጀነቶች ለአስሐቡ اليمين የተዘጋጀ ነው ومن دونهما أي في الدرج والفضل جنتان ሁለት ጀነቶች አሉ فبأي آلاء ربكما تكذبان ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ مدهامتان በጣም የለመለሙ مدهامتان بمعنى قد اشتد خضرتهما مالتنا አረንጓዴነታቸው ለምላሚያቸው በጣም የበረታ ከመለምለማቸው ውሃ ከመጥገባቸው የተነሳ አረንጓዴነታቸው ወደ ጥቁርነት ዘመም ያለ ነው ሙድሃመታን ማለት ውሃ ጠጥቶ የጠገበ አትክልት ከመለምለሙ የተነሳ ከአረንጓዴነት ወደ መጥቆር ዘንበል ይላል እነዚህም የጀነት አትክልቶች አላህ ተባረከ ወተዓላ ከስራቸው ወንዝ ያፈስባቸዋል በውሃ ጠግበውና ረክተው አብበው ለምልመው ያማሩ ናቸው ሙድሃመታን በጣም የለመለሙ فبأي آلاء ربكما تكذبان ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ فيهما በእነሱም ውስጥ عينان نضاختان የሚንፏፉ ሁለት ምንጮች አሉ نضخ ማለት معناه متقارب مع النضح ማርከፍከፍ ከሚለው ቃል ጋር ተቀራራቢ ነው ولكن علماء نضخ የሚለውን بالخاء من الأسفل إلى الأعلى ነው ከታች ወደ ላይ ነው አወጣጡ نضح የሚለው ደግሞ ማርከፍከፉ ከላይ ወደ ታች ነው የሚርከፈከፈው ስለዚህ بمعنى التدفق والفوران የሚወጣ ውሃ ያ ነው ነضاختان ብሎ አላህ ተባረከ ወተዓላ የጠቀሰው እንዳሳለፍነው ለላይኞቹ አይል المقربين ተጅሪያን ያለው የሚፈሱ ናቸው የነዚህን ግን የሚንፏፉ ብሎ ከመፍሰስ አነስ ባለ ሁኔታ ነው የገለጸው فيهما በውስጣቸው عينان نضاختان የሚንፏፉ ሁለት ምንጮች አሉ فبأي آلاء ربكما تكذبان ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ فيهما በውስጣቸውም فاكهة ፍራፍሬ አለ ونخل ዘንባባ ورمان رمان ዘንባባና ሩማን فاكهة የሚለው ውስጥ መካተት የሚችሉ ናቸው ስለዚህ من باب عطف الخاص على العام የመጣው لشرفهما ومنافعهما ጥቅማቸው የበዛ ለመድኃኒትነትም ለቀለብነትም
وكذلك ለፋቂሃነትም የምንጠቀማቸው ስለሆኑ ነው ፋቂሃ የሚለውን ዓም ከተከሰ በኋላ ተምርን የሚያበቅለውን ዘንባባ وكذلك ሩማንን አስከትሎ خاص አድርጎ የጠቀሳቸው فيهما በውስጣቸው ፋቂሃቱን ፍራፍሬ አለ ونخل ዘንባባ ورمان رمانم فبأي آلاء ربكما تكذبان كجيتاچو ጸጋዎች በየትኛው ታስተባብላላችሁ فيهن በውስጣቸው አንዳንዶቹ ዑለማዎች እዚህ ላይ فيهن የሚለውን አራቱንም ጀነቶች የሚመለከት ነው ይላል አይ ለሙቀረቦቹም ለአስሐቡ اليميንም የተዘጋጁት ጀነቶች ውስጥ የሚገኝ የሚሉ አሉ ولكن ابن كثير رحمه الله عليه እንደሚለው ለሙቀረቦች የተዘጋጀው هل جزاء الإحسان إلا الإحسان የሚለው ላይ ያለቀ ነው ከዚያ በኋላ የሚመጣው የአስሐቡ اليمين ጀነቶችን በተመለከተ ነው فيهن በውስጣቸው خيرات حسان መልካሞችና ውቦች አሉ خيرات في الخلق وحسان في الخلق ማለት ነው በመግባራቸው ያማሩ መልካም ባህሪ ያላቸው حسان አፈጣጠራቸው መልካቸው ደግሞ የተዋበ ማለት ነው وهذا ሰነዱ ضعيف ቢሆንም ከነብያችን አለይሂ ሰላቱ ወሰለም مرفوع ሆኖ የመጣ خبر አለ ይሄንን አያ በተመለከተ فيهن خيرات الحسان أي خيرات الخلق وحسان الوجوه ብለው ተርጉመውታል ሰሃቦችም وكذلك አብዛኛዎቹ ሙፈሲሮች በዚያ ነው የሄዱበት እነዚህ ለአስሐቡ اليمين የተዘጋጁት ሴቶች ባህሪያቸው ያማረ ነው ፊታቸውም እንደዚሁ ሰውነታቸውም የተዋበ ነው በሁሉም በኩል ያማሩ የተስተካከሉ ናቸው فيهن በውስጣቸው خيرات መልካሞች حسان ውቦች አሉ فبأي آلاء ربكما تكذبان ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ ሑሮች ማለት ነው ሑር ማለት امرأة حوراء ከተባለ معناው ምንድነው የአይኗ ነጩ ክፍል በጣም የነጣ ጥቁሩ በጣም የጠቆረ ማለት ነው እነዚህ የጀነት ቆነጃጅቶች አላህ ለወዳጆቹ ያዘጋጃቸው ሴቶች ያማሩ ናቸው አይናማ ነጩ የነጣ ጥቁሩ የጠቆረ ምንም አይነት አይብ የሌለባቸው ሑሩን የሚለው ስለዚህ خيراتን ከሚለው ተለዋጭ ሆኖ ነው የመጣው ለነዚህ ሴቶች መገለጫና ባህሪ ሆኖ ሑሮች مقصورات في الخيام በድንኳኖች ውስጥ የተቆጠቡ የሆኑ ሱቅ ለሱቅ ቤት ለቤት የማይዞሩ አደብ ያላቸው ማለት ነው وهذا በዱንያም ቢሆን ሴቶች ሊገለጹበት የሚገባ ባህሪ እንደሆነ የሚያመላክት ነው አንድ ሴት ካለ ባሏ ፍቃድ ዝም ብላ ሱቅ ለሱቅ የምትዞር ከሆነ ከከሬ ጠይቃለሁ እያለች በየቀኑ ከቤቷ የምትወጣ ከሆነ እቺ ባህሪዋ የተስተካከለች አይደለችም የሆኑ ሑሮች ይላል وهذا كما أسلفنا ሴት የምትመሰገንበት የምትወደስበት ባህሪ ነው حتى في الجاهلية شعراء ሴትን ማድነቅና ማወደስ ሲፈልጉ ቤቷ ተቀምጣ ሌሎች ሴቶች እየመጡ የሚጎበኙዋት የሚጠይቋት እሷ ግን እንዲህ አለብኝ ብላ ምክንያት ደርድራ ቤቷ ለመቅረት የምትሞክር ሴት እያሉ ይገልጻሉ ስለዚህ ሴቶች በዱንያ ቤታቸው ውስጥ ቁጥብ የሆኑ አስፈላጊ የሆነ ነገር ከሌለ በስተቀር ከቤታቸው የማይወጡ መሆን አለባቸው እነዚህም የጀነት ሴቶች በጀነት ውስጥ በድንኳን ተቆጥበው ከባሎቻቸው ጋር ይሆናሉ ስለነዚህ ድንኳኖች ነብያችን አለይሂ ሰላቱ ወሰለም في الصحيحين
كأبو موسى الأشعري رضي الله عنه عند تزجبه من بلوان إن للمؤمن في الجنة لخيمة من لؤلؤة واحدة مجوفة لأنج مؤمن بجنة السالو كأنج تلول يتسراج دنقوان اللج طولها في السماء 60 ميلا وده سماي رزمتها 60 ميل بل إلى رواية عرضها 60 ميلا سفاطا من دزيو 60 ميل بلوان سلازي በጀነት ውስጥ እነዚህ ያማሩ የተዋቡ መልካም ሴቶች የሚቀመጡባቸው ድንኳኖች ከሉል የተሰሩ ወደ ሰማይ ርዝመታቸው 60 ማይል ወደ ጎን ስፋታቸውም 60 ማይል የሆነ ሰፊ ነው። አስከትለው ምን አሉ ነብያችን አለይሂ ሰላቱ ወሰላም وإن للمؤمن فيهم أهل يطوف عليهم فلا يرى بعضهم بعضا ለሙእሚን ደግሞ በእነዚህ ድንኳኖች ውስጥ ቤተሰቦች አሉት አይ ከሑር العين ሚስቶች በብዛት አሉ አንዷ ጋር ሲገናኝ ሌላኛይቱ አታየው ይሄ ድንኳኑ ከመስፋቱ የተነሳ ምክንያቱም 60 ማይል ማለት አሁን እኛ በምንጠቀመው በኪሎ ሜትር ካዞር ነው ወደ 96 ምናምን የሚዞር ነው አማ ፉቃሃው ዘንድ ሚል የሚባለው በእነሱ ሒሳብ ከወሰድነው ሻፊዒያው ዘንድ ወደ 180 ኪሎ ሜትር የሚደርስ ነው ስለዚህ 180 ኪሎ ሜትር ከሆነ ስፋቱ አንድ እንኳን ላሸክ መታየት አይችሉም ይሄን ያክል ስፋት ያለው ከተማ እንኳን የለም እንኳን ድንኳን ነገር ግን ጀነት ውስጥ አላህ ተባረከ ወተዓላ ለወዳጆቹ ያዘጋጀላቸው ከሉል ሙጀወፍ የተደረገች ያማረች ድንኳን አለች ስፋቷም ርዝመቷም 60 በ60 ማይል የሆነ በየናህያው ሚስቶች አሉት ይህ ሰው የፈለገው ጋር ይገናኛል ከአንዱ ጋር ሲገናኝ ከስፋቱ የተነሳ ሌሎቹ አይመለከቱትም ብለዋል ሑሩን መቅሱራቱን ፊል ኺያም በድንኳኖች የተገደቡ የተቆጠቡ ሑሮች فبأي آلاء ربكما تكذبان ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ ለም يطمثهن ያልተገናኛቸው ኢንሱን የሰው ልጅ قبلهم كنسو بفيت أي كباروسياتشو بفيت مالتنا ولا جان قاننوچم فبأي آلاء ربكما تكذبان كجتاشو سقاوش بيتنياو تاستبابل اللاتشو متكئين يتدقفوا سهنو على رفرف خضر كف بالو أرنقوالي فراشو تلاي رفرف الملو عندنا بمعنى أي مدقفيا تراس يميل معنى يسيرتالو عندنا نقول لكم روضة الجنة يجنة شفي بلو يتربو متالو إلى غير ذلك من المعاني ولكن رفرف لو قالوا أصله مأخوذ من الارتفاع كف كمال الاستيازن ولذلك رفرف منهم بمعنى فرش مرتفعة بمنهم ترقموا أنسب له وإن دقموا رفرف الطائر جناحه كان بمعنى كنف ما رقف قفونه ስለዚህ አንዳንድ ዑለማዎች ምን ይላሉ እነዚህ የሚደገፉባቸውና ቁጭ የሚሉባቸው ምንጣፎች ፍራሾች ይዘዋቸው የሚበሩ የሚያንቀሳቀሷቸው ናቸው ብለው የተረጎሙት አሉ والمعنى متقارب ولكن رفرف የሚለው ቃሉ አስሉ من الارتفاع ተያያዥነት ስላለው ከኢብኑ አባስ ረዲየላሁ ዐንሁ እንደመጣው ደግሞ ከፍሩሽና ከብሱጥ ጋር ስለያያዘው ከፍ ያሉ ፍራሾች ብለን እንተረጉመዋለን متكئين يتدقفوا سهونو على رفرف خضر كف بالو أرنقوالي فراشوش وعبقري حسان بامارو سقاجا والشملاي عبقري يملو معناه ثوب عمل فيه بالوشي تلف يتتلف لبسه له عبقري تبلو يترى منقوش بالذهب وغيرها من الأشياء عند العلماء እንደሚሉት ይህ ስራ ይሰራበት ከነበረ የመን ከምትገኝ ከተማ የተወሰደ ስም ነው አብቀር የምትባለው ከተማ
ጥልፍ በብዛት የሚሰራባት የተጠለፉ ስጋጃዎች የሚዘጋጁባት አገር ናት። ስለዚህ እቃውም የሚሰራበትን አገር ስም ይዞ ነው አብቀሪ የተባለው ይላሉ። ስለዚህ አብቀሪ ማለት የተጠለፉ ልብሶች፣ ምንጣፎች፣ ስጋጃዎች ናቸው። ከዚያም ውጭ የተባሉ አሉ። ነገር ግን ይህንኛው ነው የተሻለው። ሒሳን ያማሩ የሆኑ ቁርጡቢ ረሕመቱላሂ ዐለይሂ እንደሚለው የጠላፊዎችም የጥልፎችም የነገራቶች ሁሉ ፈጣሪ እነዚህን ምንጣፎች ያማሩ ናቸው ብሎ ከገለጻቸው ምን የሚመስሉ ይመስልሃል ይላል። ላሸክ አላህ ተባረከ ወተዓላ አንድን ነገር በማማር ከገለጸው ድካ የደረሰ የሰው ልጅ አእምሮ ሊደርስበት የማይችል እንደሆነ የሚያመላክት ነው። ሙተኪኢና የተደገፉ ሲሆኑ ዐላ ረፍረፊን ኹድሪን ከፍ ባሉ አረንጓዴ ፍራሾች ላይ ወዐብቀሪይን ሒሳን ባማሩ ስጋጃዎችም ላይ ፈቢአይ አላኢ ረቢኩማ ቱከዚባን ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ? ተባረከ እስሙ ረቢከ የጌታህ ስም ተባረከ። ተባረከ ቢመዕና ተቀደሰ ወተዓዘመ ወከሱረ ኸይሩ ከነውር ከጉድለት ጠራ መልካም ነገሩ በዛ ማለት ነው። አንዳንድ ዑለማዎች እዚህ ላይ የጠቀሰው ስሙ ሱራዋን የጀመረባት አርረሕማን የሚለው ስሙ ነው። እነዚህ ካፊሮች እኛ አርረሕማን የሚባል ጌታ አናውቅም፣ ማን ነው አርረሕማን እያሉ የሚጠሩት? የዚህ ስም ጌታ በዚህ ስም የሚጠራው አምላክ ኸይሩ የበዛ ነው፣ ስሞቹም ከጉድለት የጠሩና ከፍ ያሉ ናቸው እያለ ምላሽ እየሰጠባቸው ነው። ተባረከ እስሙ ረቢከ የጌታህ ስም ተባረከ መልካሙ በዛ፣ ዚልጀላሊ ወልኢክራም የልቅናና የክብር ባለቤት አይ ዚልዐዘመቲ ወልኪብሪያ ማለት ነው። የታላቅነት የኩራት የክብር ባለቤት የሆነው ጌታ ስሙ ተባረከ ኸይሩ በዛ። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم سبحانك اللهم وبحمدك أشهد أن لا إله إلا الله أستغفرك وأتوب إليك ማንም ተገናኝቷቸው የማያውቅ ሑረል ዐይኖች ሲባል የዱንያ ሴቶችን አያካትትም ማለት ነው ወይ? ምክንያቱም የዱንያ ሴቶች ሑረል ዐይን ይሆናሉ ስለሚባል በጀነት ኺላፍ አለ። ሑረል ዐይን ይሆናሉ አይሆኑም የሚባለው እንዳሳለፍ ነው። ወላኪን አስሰሒህ ሑረል ዐይኖች ራሳቸው ሙንሸአት ናቸው፣ እንዳዲስ የተፈጠሩ ሴቶች ናቸው። አማ የዱንያ ሴቶች ኢብኑል ቀይም ወከዛሊክ ኢብኑል ጀውዚ ወገይሪሂማ ሚነል ዑለማ እንደጠቀሱት ላሸክ ከሑረል ዐይኖች የበለጡ ናቸው። አላህን ታዘው መልካም ስራ ሰርተው በኢማንና በተቅዋ ጀነት የገቡ ሴቶችና እንደገና እንደ አዲስ የተፈጠሩ ሴቶች እኩል አይሆኑም ላሸክ። ስለዚህ የተፈለገው ሑረል ዐይኖች ናቸው ካል አይ ከዚህ በፊትም ማንም ተገናኝቷቸው አያውቁም እንዳሉ ናቸው ማለት ነው። የዱንያ ሴቶች ደግሞ ከዚህ በፊት ሱረቱል ዋቂዓ ላይ ይመስለኛል እንዳሳለፍ ነው አላህ ተባረከ ወተዓላ እንደ አዲስ ነው የሚያስገኛቸው። እንዳልተነኩ ከዚህ በፊት ከማንም ጋር ግንኙነት እንዳልፈጸሙ አድርጎ እንደ አዲስ ስለሚያስገኛቸው በሁለቱም በኩል የተፈለገው ምንድነው? እነዚህ ሰዎች እነዚህ ሴቶች ድንግልናቸውን አላጡም፣ በድንግልነታቸው ላይ ናቸው ያሉት። ስለሆነ ማዕናው በዱንያ ያሳለፉት ግንኙነት ተአሲር አይኖረውም። ወላሁ አዕለም።